ለእግዚአብሔር ምን ያህል ምስጋና ለማቅረብ እንችላለን? የእግዚአብሔር መልክ በቤተ ክርስቲያን ኩል ብሎ ከመታየቱ የተነሳ የእግዚአብሔር ቅድስና፣ የኢየሱስ ክርስቶስ ትህትና፣ የእግዚአብሔር እውነተኝነት፣ ግልጽነት፣ የእግዚአብሔር ፍቅር፣ የእግዚአብሔር መልክ አንተ እንበላለን አይደል? እንስራ፣ ድሆችን እናንሳ፣ ድሃ አደጎችን እናንሳ፣ ጎዳና ተዳዳሪዎችን እናንሳ፣ ሰው እናርጋቸው ሲባል ጎትጓቻ አያስፈልግም። እቴ ትከሻ መንከስ ምን ዋጋ ያስከፍላል? ልፋት አለው እንዴ? በዚህ አንድ ብቻ ልፋት አለው ወይ? ምን ነው ፀሐይዋ ከነ ልጆቿ ነው የዛን ቀን የወጣችው። ግን ለምን ጥቂት ነው ጥያቄ? ለምን ተጋን ልሙላችሁ? ለምን የወንጌል ሰዎች አንሆንም? ለምን ሰራተኞች አንሆንም? ለምን በሚቆረስ ፍቅር አንታወቅም እንዴ? እንደው እኮ ፍቅር አቃጠለኝ ብሎ መዘመር ብቻ ነው እንዴ ፍቅር? አጋጣሚ ሻይ ቤት አገኘኋቸው። ሽማግሌ ጡረታ ወጥቻል። ምን ነበር ስራው? ሽንት ቤት ማጠብ። የማን ቸርች? የኮሌጅ ቸርች። 40 ዓመት ሽንት ቤት አጥበው ሲወጡ ጡረታ ለርሶ የለም ለፓስተሮች ብቻ ነው ተብለው እየተባረሩ ሽማግሌ። ዝማሬው ላይ ጤሰ፣ አዋራ ነው መሬቱ ጤሰ፣ አዋራ ጤሰ። ህዝቡ አበደ በራሳቸው። ወይኔ እዚህ ቁጭ ብዬ ወይኔ እግዚኦ ማርነ ክርስቶስ ውስጥ አመጣኝ ዛሬ ጌታ ኢየሱስ። የግድ ማጫጫ አለበት። ካላረግ ችግር ነው። ለምን ስትል በኋላ ምን ነበር ስትል እኔ እንጃ ጥሩ ጊዜ ነበር ትላለህ። እንደዚህ ያላለው አንዱ እኔ እምላችኋለሁ ከዚህ ላገልግላችሁ ወይስ እንደወረደ አንዳች ይውረድበት እንዳልል ቅድም ብሎ አልፈረድኩባቸው፣ ደከማቸው፣ ተኙ። እኔ ምኑን ከምኑ እንዳያያዙት መድኃኒዓለም ነው የሚያውቀው። ከዛ ያነሳሉ፣ ከዚህ ይጥላሉ። እኔ 5 ደቂቃ ስቅየት ቶሎ የሚጨርሱበት እንኳን ልጸልይ ማለት ነው። ሆይ ትክክለኛ ነገር እኮ ነው የሚናገረው። ምንም የሰነ መለኮት ዝንፈት የለውም። ግን ስቅየት ትላለሁ፣ አንዳንዴም በስጨት ትላለሁ፣ አንዳንዴ በያዝኩት ማይክ ያሰኘኛል። እንደዚህ ይፈልጠን ነው ልቆርጠን ነው እንዳትሉ ቀስ ብሎ እናዛቸው ያለ ማገለግለው ጌታ ነው። ዋጋዬ ከጌታ ነው። ብድራቴ ከጌታ ነው። ሽልማቴ ከጌታ ነው። እግዚአብሔር ያየኛል። ክርስቶስ ተመልሶ ይመጣል፣ ለእያንዳንዱ እንደ ስራው ይከፍለዋል በሚለው ተስፋ እንጸናለን። በዚህ ዓመት ስለ ልህቀት እንደሆነ ዋናው ሐሳብ ተነግሮኛል። ጌታ በረዳኝ መጠን ዛሬ የምንካፈለው ስለ ቤተ ክርስቲያን ሞዴል ስለሆነች ላቅ ስላለች ቤተ ክርስቲያን መልኳ ምን ይመስላል፣ ምንና የእናንተ መልክ ምን መምሰል አለበት፣ እንደ አካል እንደ አጥቢያ እንደ ቤተ ክርስቲያን ወደ ምን ለማደግ ነው ስንልቅ ምን አይነት መልክ ነው የሚኖረን የሚለውን እንድናይ ነውና አንደኛ ተሰሎንቄ ምዕራፍ 1 ነው የምናየው። ከቁጥር 1 እስከ 10 ነው ያለው ቃሉ። እኔም ማነብላችሁ ከአዲሱ መደበኛ ትርጉም ነው። ከቁጥር 1 እስከ 10 ያለውን እናነባለን። ከጳውሎስ ከሲላስና ከጢሞቴዎስ የእግዚአብሔር አብና የጌታ የኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ
ጸጋና ሰላም ለእናንተ ይሁን። በጸሎታችን ያስታወስናችሁ ሁሉ ጊዜ እግዚአብሔርን ስለ ሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን፣ ከፍቅር የመነጨውን ድካማችሁን እና በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችን በአባታችን ፊት ዘወትር እናስባለን። እግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። ደግሞ ስለ እናንተ ስንል በመሐከላችሁ እንዴት እንደኖርን ታውቃላችሁ። እናንተ እኛንና ጌታን መስላችኋል። ምንም እንኳ ብርቱ መከራ ቢደርስባችሁም ቃሉን በመንፈስ ቅዱስ ደስታ ተቀብላችኋል። ከዚህ የተነሳ በመቄዶንያ እና በአካይ ለሚገኙ ምዕመናን መልካም ምሳሌ ሆናችኋል። ይሄ መልካም ምሳሌ የሚለው ቃል እንግሊዝኛ ሞዴል ሆናችኋል። ኤክሰለንት ቸርች ሆናችኋል። ሞዴል ሆናችኋል። የጌታም ቃል ከእናንተ ወጥቶ በመቄዶንያ በአካይ መሰማቱ ብቻ ሳይሆን በእግዚአብሔር ያላችሁ እምነት በሁሉ ቦታ ታውቋል። ስለዚህ እኛ በዚህ ጉዳይ ላይ ምንም መናገር አያስፈልገንም። በእንዴት ያለ አቀባበል እንደተቀበላችሁንና ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። ደግሞም ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። 1:7 ላይ ምንድነው የሚለው? እናንተ በመቄዶንያ እና በአካይ ለሚገኙ ምዕመናን ሁሉ ሞዴል ሆናችኋል ይላችኋል። እና ይሄ ተሰሎንቄ የመቄዶንያ ዋና ከተማ ነው ስታጠኑትና መቄዶንያ እና አካይ ደግሞ መቄዶንያ የሰሜን ግሪክ፣ አካይ ደግሞ የደቡብ ግሪክ የግሪክ አካሎች ናቸው። ስለዚህ እቺ ቤተክርስቲያን የመቄዶንያ የሚባለው የሰሜን ግሪክ ግዛት ዋና ከተማ ናት ማለት ነው። ስለዚህ እዛ ያለችው ቤተክርስቲያን ለግሪክ በሙሉ ለአካባቢው በሙሉ ሞዴል ሆነች ማለት ነው። ምን ማለት ነው? እዚህ አዲስ አበባ ያለችው የኮይኖኒያ ቤተክርስቲያን ለአዲስ አበባ በሙሉ እንደራ አንድ ጉድ መጥቷል ተመልከቱ የተባለ መነጋገሪያ ሆነች ማለት ነው። አያችሁ፣ ከዚህ ከክፍለ ከተማ ከዞን አልፋ በቃ ከዛ በኋላ አገሩን በሙሉ ቀጥሎ ደግሞ ኢትዮጵያን በሙሉ አርአያ ሞዴል ሆነች። አሜን ያላላችሁ ሰዎች ምሕረት ያድርግላችሁ ማለት ነው። ለዚህ ነው ይህንን ያነሳሁትና አመስግኖ አይጠግብም ሐዋርያው ጳውሎስ፣ አድንቆ አይጠግብም ስለዚች ቤተክርስቲያን ማለት ነው። እና ቁጥር 2 ላይ ስለ ሁላችሁ ሁሉ ጊዜ እግዚአብሔርን እናመሰግናለን ይላል። ምራዊ ስለ ሁላችሁ እንዴት የታደለ ፓስተር ነው። በቃ ካሁን ማለት ብዙ የሚያቃጥል አልነበረውም እሱ ምራዊ። ስለ ሁላችሁ ሁሉ ጊዜ አንዳንዴ አይደለም። ምን አይነት ጸጋ ነው! ምን አይነት መንፈስ ነው! እንዴት ሁሉ ጊዜ ምስጋና ደግሞ እሺ፣ ስለ አንዳንዶቻችሁ ጌታ ስለረዳችሁ ጌታ የተባረከ ይሆነን ቢልኳ ይገርና ስለ ሁላችሁ ሁሉ ጊዜ እግዚአብሔርን ስለናንተ ባሰብኩ ቁጥር ምስጋና ነው የሚሞላኝ
ይላቸዋል። እና ምን ይላቸዋል? ቁጥር 6 እናንተም ጌታን መስላችኋል። ኦታቪቺ ማንቶና ካለፋችሁ ይሄ ንግግር ልድገምላችሁ። ልቡ ሙልት አድርጎ እናንተም ጌታን መስላችኋል ይላል። ባካችሁ ኦቲማርታ አዚምን ድንዛዜን መድኃኔዓለም ይግፈፈው። ጌታን መስላችኋል ሲባል ያልነሸጠው ሰው መድኃኔዓለም መድኃኒት ይስጠው። አሜን በልባክ። ከዚህ የበለጠ ምን ብትባል ሊነሽጥ ነው? በጣም እግዚአብሔርን ስለሁላችሁ አሜን። ለምን? እናንተ እኮ ጌታን መሰላችሁ። ዋካችሁ ነቅነቆልኝ አጠገባችሁ ያለው ጌታን መሰሉ እኮ አይገርምም? በሉት አይገርምም? ምን አይነት ጉድ ነው ተባባሉ ባካችሁ። ኖምፓስ እርሳ ምን ይላችኋል መሰለኝ? ጌታ ሲመጣ ይላችኋል ምራዊ። ጌታ ሲመጣ ጌታ ይመጣ። ጌታ ሲመጣ ጌታ ፊት እናንተን ይዤ እቀርባለሁ። እቀርባለሁ ስብስብ አደረጋችሁና ነይ ቆያው እላለሁ። ለጌታ ፊት ይዤ እቀርባለሁ። እዛ እሱ ሲመጣ እናንተ የኔ ተስፋችን፣ ደስታችን፣ አክሊላችን፣ ክብራችን፣ ደስታችን እናንተ ናችሁ ይላችኋል። በደንብ አድርጋችሁ አሜን። የላቀች ቤተክርስቲያን እንደው በበቃ አንገቱን ደፋ ያደረገ እንደው በቃ እነዚህ ናቸው ያመጣሁት እንግዲህ እንደምታረግ አድርጋቸው ሳይሆን የሚለው ኮራው ነው። አክሊላችን፣ ደስታችን እናንተ ናችሁ። የላቀች ቤተክርስቲያን መልክ ኦቫንታ ቁጥር 9 ላይ ምዕራፍ 3:9 ላይ በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ይላል። ምን ጉድ ነው እናንተ! በእናንተ ምክንያት በአምላካችን ፊት ሊጸልይ ብድግ ሲል ደስታ ሙልት ያደርገዋል። ተሰሎንቄን ሲያስብ ትክትክ ያደርገዋል ደስታ። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ። ስንቶቻችን እኮ በእናንተ ፊት በአምላካችን ፊት ስለምናለቅሰው ለቅሶ ብታውቁ። እሱ ግን በአምላካችን ፊት ከእናንተ የተነሳ ደስታ ያገኘነው ደስታ ደግሞ በማይሸነገለው በእግዚአብሔር ፊት እውነትን በሚያውቀው በእግዚአብሔር ፊት ስንቆም ደስታ ግጥም ይልብናል። እናንተ ስናስብ ደስታ ሙላት ያደርገናል። ለመርቃችሁ የሚነቀንቅ መንፈስ ያገኛችሁ ከመድኃኔዓለም ያልሆነውን የሚያራግፍ ትዕቢትን፣ ጠማማነትን፣ ዋልጌነትን የሚያራግፍ ትሕትናን፣ ፍቅርን፣ ቀናነትን፣ እውነተኛነትን፣ አገልጋይነትን የሚተክል ነቅናቂ መንፈስ ይግባባቸው። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ይላል። ጥቂት አለ ደስታ ሁሉ ጭምር። ምን ያህል ለእግዚአብሔር ምን ያህል ምስጋና ለማቅረብ እንችላለን? ከምስጋና በላይ የሆኑበት ከምን የተነሳ? ከቤተ ክርስቲያን ጤና፣ ቤተ ክርስቲያን በመንፈስ ቅዱስ ከመቃኘቷ የተነሳ፣ በእግዚአብሔር ቃል ከመሰራቷ የተነሳ፣ የእግዚአብሔር መልክ በቤተ ክርስቲያን ኩል ብሎ ከመታየቱ የተነሳ፣ የእግዚአብሔር ቅድስና፣ የኢየሱስ ክርስቶስ ትሕትና፣ የእግዚአብሔር እውነተኝነት፣ ግልጽነት፣ የእግዚአብሔር ፍቅር፣ የእግዚአብሔር መልክ ምን አይነት ምስጋና አቅርበን እንደምንጨርስ አላውቅም። ለአገልጋዮቻችሁ ይላል አይደል? ባለፈው ነግሬያችኋለሁ። ታዘዟቸው፣ ተገዙላቸው። ለምን ሲባል አደራ ተቀብለው እያገለግሉ ነው። እግዚአብሔር ይጠይቃቸዋል እነዚህን አገልጋዮች ስለ እናንተ። ስለዚህ በደስታስ እንጂ ባዘን እንዳያገለግሏችሁ ታዘዟቸው፣ አክብሯቸው። አለበለዚያ አይበጃችሁ። አያችሁ፣ አላስለቀሱትም ተሰሎንቄዎች፣ መከራውን አላበሉት። ስለ ሁሉ ሲያስብ ደስታ።
ምን አይነት ቤተክርስቲያን ትሆን? 7 መልኮች አወጣለሁ ከዚህ ከ10 ቁጥር 7 መልኮች። ልክ አንድ ቆንጆ ሴት ብትመጣና ብትገለጥ አቤት ጸጉሯ እንደምትሉት ማለት ነው፣ አቤት አይኗ ሰካኮ፣ አፍንጫዋ ስልክክ ያለ፣ አቤት ቁመና እንደሚባለው የቤተክርስቲያን ቁመና መልክ ምን አይነት ነው እግዚአብሔር ቃል የሚያሳየን? አንደኛ ከእምነት የሆነውን ስራቸውን ስለሚል ከእምነት የሆነ ስራ ብላችሁ ልትይዙ ትችላላችሁ። እቺ ቤተክርስቲያን ተቀማጭ ቤተክርስቲያን ሳትሆን ሰራተኛ ቤተክርስቲያን ናት። እምነቷ ያሰራታል። እምነቷ ቁጭ እንድትል አይፈቅድላትም። ይውላችሁ ቲቶን እናውጣና ምዕራፍ 2 ቶሎ ለማለት እሞክራለሁ። ቲቶ 2:14 ላይ ምን ይላል? ኢየሱስ ጌታ ለምን እንደሞተ ሲናገር እርሱ ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋ ሃሌሉያ፣ መልካም የሆነውን ለማድረግ የሚተጋ የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። ለምን ራሱን ሰጠ? መልካም የሆነውን ለማድረግ የሚተጋ ሕዝብ ፈልጎ። ቤተክርስቲያን ምንድናት? ጌታ መልካም የሚለውን ሁሉ ለማድረግ የሚተጋ ሰራዊት። አሜን። ሰምተሃል ወይ በለው። ሰራዊት አይተኛም በለው። አሜን። እንደ ንብ ቀፎ ነው። ደስ ይለኛል። ስራ የሌለው ንብ እንደሌለ ታውቃላችሁ? እኔ ልጆች እያንዳንዷ ንብ ስራ አላትና እንቅልፋም ንብ እንደሌለ ታውቃላችሁ? የንብ ቀፎ ውስጥ ሸለብ ያለው ንብ አይገኝ። ንብ የለም። ጉባኤ መጥቶ የእንቅልፍ አገልግሎት የሚሰጥ ማለት ነው። ንቅት ብሎ እስቲ አሜን በሉ ምናምን አያስፈልግም። ተግ ያለ ነው። ገብታችኋል? ተግ ያለ ነው። እግዚአብሔር ተግ ያርጋቸው። አሜን። ጌታ የተባረከ ይሁን። ከዛ የሚሰራ የውዚው ምዕራፍ 3 ላይ ደግሞ ላነብላችሁ። ቲቶ እንዳላችሁ ቁጥር 8 ላንብበው። ይህም የታመነ ቃል ነው። ስሙ፣ በእግዚአብሔር ያመኑቱ መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ ጆሮ ያለው ዛሬ ይስማ። እምነት ያላቸው ሰዎች መልካም ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮች አስረግጠህ እንድትናገር እፈልጋለሁ ይላቸው። አሜን አሜን። ስንቶቻችሁ ራሳችሁን እንደ ሰራተኛ እንደምታዩት አላቅም፣ እንደ አገልጋይ እንደምታዩት አላቅም። ግን እቺ ቤተክርስቲያን በቃ ከእምነት የሆነውን ስራቸው የሚሰራ እምነት። አሜን። ዳኒ ዝም ብሎ ለራሱ የሚያከማች እምነት ሳይሆን እማንና አከማች፣ እማንና ይለፍል፣ እማንና በንብረት ላይ ንብረት ጨምር፣ አሜን ሃሌሉያ ሳይሆን አሜን አምነህ አገልግል፣ አምነህ ስራ፣ አምነህ ጌታን ታዘዝ። አሜን። ቤተክርስቲያን ብድግ ብላ እንደዚህ ፕሮጀክት አለን ስትል ብድግ በል። አሜን። እዚህ ቤተክርስቲያን ብዙ ስራ አለ። እንቅልፋም ቤተክርስቲያን አይደለም፣ ሆዳም ቤተክርስቲያንም አይደለም። እስቲ አንዴ እኔ ስትሉ አንዴ አጨብጭቡ ለዚህ ንግግር ባካችሁ። ሆዳም ቤተክርስቲያን ተካላችሁ አምጡ እንብላው፣ አምጡ እንበላለን አይደል? እንስራ፣ ድሆችን እናንሳ፣ ድሃ አደጎችን እናንሳ፣ ጎዳና ተዳዳሪዎችን እናንሳ፣ ሰው እናርጋቸው ሲባል ጎትጓቻ አያስፈልግም። እንደ ብድግ ብለህ ተገኝቶ ነው እንደ በል እስቲ አሜን።
ወንድሞች ሆይ በመቄዶንያ ቤተ ክርስቲያን ስለተሰጠው ስለ እግዚአብሔር ጸጋ እንድታውቁ ፈልጋለሁ አለ። መቄዶንያ ማለት ተሰሎንቄ ማለት ነው ብያቸዋለሁ። መግቢያ ምንድነው ሲባል ጥልቅ ድሃዎች ናቸው ብሎ ቁጭ ጥልቅ ድሃ ካልሰጠው ብሎ የሚሟገት ድሃ ያልሰማ ሰው ካለ መድኃኒዓለም ጆሮን ይፈውሰው። አሜን። እንኳን ጥልቅ ድሃ ሀብታም ካልሰጠው ብሎ አይለምንም። አያችሁ የእግዚአብሔር ጸጋ ሲመጣ እግዚአብሔር መንፈስ ሲመጣ ድሃን እንኳን ካልሰጠው ብለው ይለምኑ ነበረ ይላል። በጌታ በኢየሱስ ስም ይሄ መንፈስ ይምጣ። በቃ ያለ ጉባኤ ምን ላድርግ ምን ልስራ የሚል ምን ላገልግል ምን ቀዳዳ ልድፈን የሚል ጉባኤ አስፓሮንታስ እንጸልይ ሲባል ጢም ብሎ የሚመጣ የጸሎት ጉባኤ ሲባል ጢም የመልጃ ሲባል ሮጦ የሚመጣ ለምን መልካም ነው ኑና ፈውስ ተቀበሉ ሲባል ጢም ብሎ ይሞላና ኑና ጸልዩ ሲባል ቅርት ማለት እንቅልፋም ጉባኤ ማለት ራስ ወዳድ የእግዚአብሔር ዓላማ ያልገባው ጉባኤ ማለት። ተሰሎንቄ ግን ይሰራሉ፣ አሜን፣ ያገለግላሉ። ከዚሁ ጋር ተያይዞ ሁለተኛው ከፍቅር የመነጨውን ድካማቸውን ይላል። እግዚአብሔር አምላክ ይርዳን ወገኖች። ከፍቅር የመነጨው ምናችሁን ድካማችሁ ሌበር ኦፍ ላቭ ይላል። ማለት ከፍቅር የተነሳ ቁጭ ማለት የማይችል ቤተክርስቲያን ማለት አይ ላቭ ዩ ብሎ ኑሮውን የማይቀጥል። እኔ የምላችሁ አሁን ቅድም ደስ ይላል ኮይኖኒያ ለ3 ደቂቃ ለ4 ደቂቃ ተነስተን ስንተቃቀፍ በእውነት መጥፎ ነገር እየተነጋገርኩ ደስ ይለኛል። ሳያችሁ ሳቅፋችሁ እንዲቆም እንኳን ስትተቃቀፉ ሳይ አንጀት ደስ ይለዋል በጣም እግዚአብሔር ይመስገን። አሜን በሉ እስቲ። ይሄ ብቻ ግን ፍቅር አይደለም። እቴ ትከሻ መንከስ ምን ዋጋ ያስከፍላል? ዋጋ ያስከፍል። ልፋት አለው እንዴ? በዚህ አንድ ብቻ ልፋት አለው ወይ? ይሄኛው ፍቅር ግን የተጻፈላቸው ከፍቅር የተነሳ ለፋችሁ፣ ደከማችሁ፣ ፀሐይ መታችሁ፣ ዝናብ መታችሁ፣ ትራንስፖርት አጣችሁ፣ ስለ ፍቅር ስትሉ ቹርቫኔቲ በመጨረሻው ዘመን አስጨናቂ ጊዜ እንደሚመጣ እወቅ አለ ጳውሎስ ለጢሞቴዎስ። የጭንቅ መዘርዘር ሰዎችና ቁጥር 1 ራስ ወዳድ ይሆናሉ። እታየለችን 3 ሳምንት ሆኗት ሆስፒታል ተኝታ በቀደም ዕለት ልጠይቃት ሄድኩና ቀረው። ምን ነው ፀሐይዋ ከነ ልጆቿ ነው የዛን ቀን የወጣችው። እታየለች ተኝታ 3 ሳምንት ሆኗት በቀደም ለተነሳውና ቀረው። ምን ነው ትንሽ ካፊያ ነበረ። ካፊያም ፀሐይም ካስቀረህ ፍቅር የሚባል አታውቅም። ራስ ወዳድ ስጋዊ የክርስቶስ መንፈስ ያልገባህ እነዚህ የሚታወቁት ግን በልፋት ከፍቅር የተነሳ ጥቂት ሰዎች አውቃለሁ ምራውዬ እንደሚለፉ እዚህ ቤተ ክርስቲያን ውስጥ አውቃለሁ። መከራቸውን አይተው እነዚህ ልጆች ለማገልገል የተለያየ ዋጋ እንደሚከፍሉ አውቃለሁ። እግዚአብሔር ይባርካችሁ። እግዚአብሔር አይቷችኋል፣ ጨማምሮ ይባርካችሁ። ጓዳችሁ ይለመለመ። ግን ለምን ጥቂት ነው ጥያቄ? ለምን ተጋን ልሙላችሁ? ለምን የወንጌል ሰዎች አንሆንም? ለምን ሰራተኞች አንሆንም? ለምን በሚቆረስ ፍቅር አንታወቅም? እንደው በቃ እንደው እኮ ፍቅር አቃጠለኝ ብሎ መዘመር ብቻ ነው እንዴ? ፍቅር ቋንቋ ጨምርልኝ ሞትኩልኝ ምናምን ብለን ከዛ ኑሯችንን ወጥተን ምንኖር ከሆነ ይሆናል እንዴ ወገኖች? ወይ በቃች ቤተክርስቲያን መልኳ እምነቷ የሚያሰራ እግዚአብሔር ብሏልና እሰራለሁ፣
እግዚአብሔር ብሏልና አገለግላለሁ። ከዛ ደግሞ ክርስቶስ ፍቅር በመንፈስ ቅዱስ ውስጥ ይፈሷልና መቀመጥ አልችልም። ፍቅር እኮ የሚገለጠው በመቆረስ ነው። ኢየሱስ ክርስቶስ ሕይወቱን ለኛ አሳልፎ ሰጥቷል። ስለዚህ ፍቅር ምን እንደሆነ በዚህ እናውቃለን ነው የሚለው እግዚአብሔር ቃል። አንደኛ ተሰሎንቄ መልእክት ምዕራፍ 3 ቁጥር 1 ኢየሱስ ክርስቶስ ሕይወቱን ለኛ አሳልፎ ሰጠ፣ ፍቅር ምን እንደሆነ በዚህ አወቅን። እንግዲያውስ እናንተም በቃል ብቻ አትዋደዱ በተግባር እንጂ ተብሎ ተጽፏል። እስቲ ቅዱሳን አሜን። እየተያያቻችሁ ነው። በጣም የምታስቀና ቤተ ክርስቲያን ሁሉ እኮ ሰራተኛ ነው። ብታዩ እኮ ማንም ተቀማጭ የለም። አንድ ነገር ሲታዘዝ ይሄን አድርጉ ሲባል ሽሚያ እኮ ነው ሲባልልን፣ በቃ ሲባል ኧረ ስለ መድኃኒዓለም በቃ ተቀመጡ፣ ገንዘቡም ሞልቷል፣ ፕሮጀክቱም ተሰርቷል፣ በቃ እንደዚህ አይነት ችግር ተፈጥሮ ነበር በብሉይ ኪዳን። ከዚህ በኋላ ማንም ስጦታ ይንደረጋ። በዚህ ትእዛዝ መድኃኒዓለም ይባርካችሁ። አበዛችሁ። ታውንስ ብርን ይዘህ ተመለስ። ቅድም ስጎ እንደው ብራበረደት ቀስ ብሎ ምራዊ እንደምንም እኮ ራሱን ያበረታ እናዛቸዋለን። አይ ምራዊ ያልኩኝ እንደዚህ ባይነት ትእዛዝ ላይ አይቻልም ያልኩኝ ምን አርክ? እናንተ ናችሁ እንደዚህ ያደረጋችሁት ይላል የተጻፈው እኮ። እናዛቸዋለን ይላል መጽሐፍ ቅዱስ። እንደዚህ ቢል ይፈልጠን ነው ሊቆርጠን ነው እንዳትሉ ቀስ ብሎ እናዛቸዋለን ይላል። ጸጋ ቢሞላስ ገና በአይኑ ቀና ሲል ትበራል። ለምን? ለራሱ ብሎ እንደማያይ ታውቃለህ። እሱን ነፍሱን ሸጦ እያገለገለ እንደኖት እንዲህ ሲል ጌታ እንዲህ ያለ መሰል ብር ትላል። ይሄ ከመፍለጥና ከመቁረጥ ጋር ምንም ግንኙነት የለውም። ጌታን እንደ ሰራዊት ሆኖ ከማገልገል ጋር ከፍቅር ከመቆረስ ጋር ነው የሚያያዘው። እስቲ አሜን። ስለ ልህቀት እየተማራችሁ አይደል? ቦዲው አካሉን ይሄን ነው የሚመስለው ያለ ነው። ይሄን ነው የሚመስለው። መጥቶ ቁጭ ብሎ መሄድ ልህቀት አይደለም። የንጉሥ ካህናት ተብሎ ተጽፏል። ይሄ የካህን ጉባኤ ነው። በጸጋ የተሞላ በፍቅር የተሞላ የሚሰጠው ያለው የሚያገለግለው ያለው ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው የገባው በክርስቶስ መንፈስ የሚገባ የሚወጣ ራስ ወዳድነትን የተወ ራሱን ትቶ ራሱን ክዶ ክርስቶስን የሚከተል መስቀሉን ተሸክሞ የሚከተል ለክርስቶስ ክብር የሚኖር። እስቲ በደንብ አሜን። ያልነሸጣችሁ ሰዎች መድኃኒዓለም መድኃኒት ይላክላችሁ። ሶስተኛ ምን ይላል? ቁጥር 3ን ስናነበው በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት እናስባለን። ቁጥር 3 ጽናት ያላት ቤተክርስቲያን ናት እና እናስባለን። ጽናታችሁን እናያለን። ለምን ሲባል የጽናትን ሚስጥር መስማት የሚፈልግ ሰው አለ? እዚሁ ተጽፏል። ሚስጥሩ እዚሁ ተጽፏል። ጽናት ሚስጥር አላት፣ ምንጭ አላት። ምንጯ በክርስቶስ ኢየሱስ ካላችሁ ተስፋ የተነሳ ጽናታችሁን እናስባለን። አሜን። ሚስጥር ልንገራችሁ። የኔና የናንተ ፋይል አካውንቲንግ ተመረህ የለ? ይሄ ፋይሉ ምንድነው? ሲዘጋ ትርፍና ኪሳራው ተሰልቶ ተዘጋ ይባላል አይደል? ከዛ የዚህናል ትርፍ የኔና የናንተ ፋይል የሚዘጋው በዚህ ምድር ላይ አይደለም። ሃሌሉያ። እዛ ነው የሚዘጋው። ለድሃ የሚሰጥ ለእግዚአብሔር ያወድራል ይላል። ስንት እንዳወደርክ የሚያውቅ መድኃኒዓለም ነው። እዛ ይመዘገብና በአካውንት አለ። እዛ ታታታታታ አንተ ብቅ ስትል ዜሮ ልትባል ትችላለህ። ብቅ ያንተ ደልቧ ሽልማት ሰፊ ነው። እስቲ አሜን። ከዛ ተስፋ የተነሳ እግዚአብሔር ያየኛል፣
ማገለግለው ጌታ ነው። ዋጋዬ ከጌታ ነው። ብድራቴ ከጌታ ነው። ሽልማቴ ከጌታ ነው። እግዚአብሔር ያየኛል። ክርስቶስ ተመልሶ ይመጣል፣ ለእያንዳንዱ እንደ ስራው ይከፍለዋል በሚለው ተስፋ እንጸናለን። ዛሬ ሰው ባይ፣ ዛሬ ሰው ቢረሳን፣ ዛሬ ሰው ጎሽ ባይለን፣ ዛሬ መልካም ሰርተን ከፍና ዝቅ አድርገው ቢያጠረበርቡን ፓስተሩ ሰላምታ አልሰጠኝም እኔ ቸርች ቀየራለሁ አይደለም። ምን ነው ጌታ ሆይ እኔ ስንት አገልግዬ የኔ ድል ፈንታ ይሄ ነው እንዴ ምናምን ከጌታ ጋር አንልም። ለምን ገና መች ፋይሉ ተዘጋ። ትጸናለህ። ከዛ የተነሳ ትጸናለህ። በቃ አሁን አልተመቼ ማለት ትጸናለህ። ፋይሉ ሲዘጋ በክብር ከጌታዬ እጅ ሽልማቴን እቀበላለሁ ብለህ ትቀጥላለህ። መልካም በማድረግ በማገልገል ትቀጥላለህ። ጽኑ ነህ አንተ፣ አትፍረከረክ። ሃሌሉያ ሃሌሉያ። ሰማይን ያላየ ሰው ፍርክርክ። አንድ መከራ ሲያደርገው፣ አንድ ያልጠበቀው ነገር ሲያደርገው ክስም ይላል፣ ሞሸሽ ጠቆር ይላል። አይ ጌታን ማገልገል እንዲህ ከሆነ በቃሪ ይሻላል። ኧረ ፋይሉ አልተዘጋም። አሜን። ያስረግጬ ልንገራችሁ፣ ብዙ ሰርፕራይዞች አሉ እዛ የሚጠብቁን። በጣም ብዙ ሰርፕራይዞች ልንገራችሁ። ደስ ይበላችሁ። እዚህ በቃ እንደኔ ተሸላልመው ክራቫት ለብሶ የሚለው ኋላ መስመር ሊሰለፍ ይችላል። እዛ ስንሄድ እሱ ነው የሚያውቀው። አንድዬ አንተ ዝም ብለህ አገልግል። እዚህ ደግሞ ማንም እናንተ ግጥም አይልም። አንድ ነገር 40 ዓመት ሙሉ ሽንት ቤት ያጠቡ የቤተ ክርስቲያን ደጋጣሚ ሻይ ቤት አገኘኋቸው። ሽማግሌ ጡረታ ወጥቻል። ምን ነበር ስራው? ሽንት ቤት ማጠብ። የማን ቸርች? የኮሌጅ ቸርች። 40 ዓመት ሽንት ቤት አጥበው ሲወጡ ጡረታ ለርሶ የለም ለፓስተሮች ብቻ ነው ተብለው እየተባረሩ ሽማግሌ እሳቸው ካንተ ፊት ከኔ ፊት ሊሰለፉ ይችላሉ። እዛ ስንሄድ ዝም ብለህ አገልግል፣ ዝም ብለህ ጽድቅ መንገድ ሂድ፣ ዝም ብለህ እግዚአብሔርን ፍራ፣ ዝም ብለህ ጌታን ተከተል። ዋጋው በሰማይ። ልብን ኩላሊትን የሚመረምር የማይሸወድ ጌታ ስራህን እየመዘገበ አለ። በጌታ ስላላችሁ ጽናት ጽኑ ናት እቺ ላቅ ያለችው ቤተክርስቲያን። አራተኛ ቁጥር 6 ምንም እንኳ ብርቱ መከራ ቢደርስባችሁ ቃሉን በመንፈስ ቅዱስ ደስታ ተቀበላችሁ። ስድስተኛ ቃል አክባሪ ቤተክርስቲያን ናት። ብርቱ መከራ የነበረባት ቤተክርስቲያን ናት። መጽሐፉን ያጠኑ ምን ይላሉ? ሐዋርያ ጳውሎስ ከነበረው እሳት የተነሳ መቆየት አልቻለም። እዛ ከተተከለ በኋላ በጥቂት ሳምንት ነው ትቷት ሄደው ቤተክርስቲያን። በነገራችሁ ላይ ጥቂት ሳምንት ያገለገላት ቤተክርስቲያን እንደዚህ ጉደኛ ቤተክርስቲያን የሆነችው እሳት ስለነበረ ከቆየ ቤተክርስቲያን በሙሉ ጉዳት ላይ ልደርስ ነው ትቶ ሄዷል። ምዕራፍ 3 ላይ ሄዳችሁ ስታዩ አይሁድ ከአይሁድ እጅ መከራ እንደተቀበሉ እናንተም ከገዛ ሕዝባችሁ መከራን ተቀብላችኋል። መከራ የበዛባት ቤተክርስቲያን ናት። ስደት የበዛባት ቤተክርስቲያን ናት። የእግዚአብሔር ቃል በመካከሏ ሲገለጥ ግን በመንፈስ ቅዱስ ደስታ ሃይ አሜን ያለች ቃሉን የምትቀበል ነበረች። አሜን። እኔና እናንተ ወንበራችን ላይ ተመችተን እንኳን እኮ በመንፈስ ቅዱስ ደስታ ቃል ለመቀበል በጣም ተቸግረናል ወገኖች። ጸጋ መጨመር አለበት። ጸጋ መጨመር አለበት። ምን የሚያደርግ? ቃልን የሚያስከብር ጸጋ። እንኳን በዘይት ተሰብኮ ዝም ብሎ ሲነበብ ብቻ ግማሽ ቀን እኮ ነበር የሚነበበው። ብሉ ግን ቆመው ያዳምጡ ነበር። ጸጋ ነበረ። እናንተ ሰዎች ጸጋ ይምጣ። የእግዚአብሔርን ቃል የሚያከብር ጉባኤ
ለቃል እግዚአብሔር ትምህርት ክብር የሚሰጥ ጉባኤ ቃል እግዚአብሔር ሲከፈት የሚንቀጠቀጥ በቃ ጌታ ሊያስተምረኝ ነው፣ ጌታ ሊያናግረኝ ነው፣ ጌታ መንገድ ሊሰጠኝ ነው፣ ጌታ አቅጣጫ ሊሰጠኝ ነው፣ ጌታ ፈውስ ሊያመጣ ነው ብሎ ቃሉን ቃል ሲሰበክ ለሽም አይል ማለት። አንድ ቦታ ሄድኩ፣ ምራዊ ክፍለ ሀገር ሲሄድ የወሰደኝ ሰው እኔ ጉባኤ የይሁድ ጉባኤ አልፈልግም አልኩት። አገልጋዮቹን ሰብስብና ከነሱ ጋር ትንሽ ጊዜ አድርጌ ያሳልፈኝ። እሺ ብሎኝ ከሄደ በኋላ ሽማግሌዎቹ እንዲህ ብለዋል፣ አንተን መተህ እንዴት እሑድ ሳቱ ብለው አቆሙኝ ማለት ሳልፈልግ። ከዛ በኋላ ዳንኤል ዝማሬው ላይ ጤሰ፣ አዋራ ነው መሬቱ ጤሰ፣ መንፈስ ቅዱስ ነው የሚጤሰ፣ አዋራ ጤሰ፣ በራሳቸው ወይኔ እዚህ ቁጭ ብዬ ወይኔ እግዚኦ ማርነ ክርስቶስ ምን ውስጥ አመጣኝ ዛሬ ጌታ ኢየሱስ። ከዛስ ልክ አሁን እንዳረኩት እግዚአብሔርን ቃል አንብበን እንጸልያለን ማልኩና አሁን 10 ቨርስ አነበብኩ አይደል? 10 ቨርስ ስንት እንዳነበብኩ አላውቅም። ቀና ስልላችሁ ሲሶ ጉባኤ ለሽ ግን አልጀመርኩም እኮ ቅድም ብሎ አልፈረድኩባቸው፣ ደከማቸው፣ ተኙ። እኔ ግን ልጠይቃችሁ፣ የምሩን ልጠይቃችሁ፣ 1 ሰዓት ሙሉ በእውነትና በመንፈስ ቅዱስ ያመለከ ሰው ቃለ እግዚአብሔር የመስማት አቅም ያጣል? ዳንኤልን አስመልከን አይደል? ተኛን እንዴ? አልተኛን። ጀት ነው የሆነው። ለምን? ጸጋ መጣ ማለት። ቃለ እግዚአብሔር ካስተኛ ታመሃል። ጌታ ኢየሱስ ጮጓራ እንደሚፈውስ ይሄንንም ይፈውሳል። አሜን። ይሄ ለምን እንደተኙ ታውቃላችሁ? ቃሉን አያውቁት። ከቃሉ ጋር ተራክቦ የላችሁ። ቃሉን አያነቡትም። ፓስተሮቻችሁ ቃል አንብቡ አይሏቸውም። እነሱ ማነቡ ፓስተሮቹ ምን ያርጉት? ሐዋርያ ጳውሎስ ራይ ቆላስይስ ምዕራፍ 1 እግዚአብሔርን ቃል በሙላት እንዳቀርብላችሁ ጸጋንና ሐዋርያነትን ተቀብያለሁ። ጠብጠብ እንዳደርግላችሁ ሳይሆን በሙላት። እስቲ አሜን። እንደዚህ አላሉ አንዱ። ከዚህ በፊትም እዚህ ቸርች አንስቼዋለሁ። እኔ ምናችሁ አላሉ። ነገሩ በጣም ማጨናበር ይወደዳል። ዛሬ ጊዜ ቀስ ብሎ ማገልገል ራሱ ቀርቷል እኮ። የግድ ማጫጫ አለበት። ካላረክ ችግር ነው። ለምን ስትል በኋላ ምን ነበር ስትል እኔ እንጃ ጥሩ ጊዜ ነበር ትላለህ። ሰው የሚሰጠው ነገር ስለሌለ ያስጮሃል። እንደዚህ አላሉ አንዱ። እኔ እምላችኋለሁ ከዚህ ላገልግላችሁ ወይስ እንደወረደ አንዳች ይውረድበት እንዳልል ርግማን እንዳይሆንብኝ። ኤክሰለንት ቸርች እግዚአብሔር ያከበረውን ቃል ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ተብሎ እንደተጻፈ የእግዚአብሔር ቃል የሚሰራ ሕያው ነው ተብሎ እንደተጻፈ ከእግዚአብሔር ቃል ጋር ሕያው የሆነ ሪሌሽንሺፕ ያለው እሁድ ብቻ ሳይሆን በየቤቱ በየጓዳው የእግዚአብሔርን ቃል ከፍቶ የሚያነብ የሚያካፍለው ያለው የእግዚአብሔርን ቃል የሚወድ እግዚአብሔር ቃል ሲነገር በውስጡ ምላሽ የሚሰጥ የነቃ አሜን። ይሄ ነው ሌላኛው መልክ። አራተኛ አምስተኛ የእግዚአብሔርን አገልጋይ የምታከብር ቤተክርስቲያን ነበረች። ቁጥር 9 ላይ በእንዴት ያለ አቀባበል እንደተቀበላችሁን ይላል። እናንተ ገላትያ ላይ ሐዋርያ ጳውሎስ ምንድነው ቢለው? እንደ እግዚአብሔር መልአክ ተቀበላችሁን ይላል። አሁን አያችሁ፣ በአንድ በኩል እዛኛው ጥግ ላይ ያሉ አምላክ አድርጉን የሚሉ አሉ። እኛ ደግሞ በሌላው በኩል ደግሞ አንተ ምንድን አሸንዳነ ቧንቧነ
ተብለው የሚረገጡ ደግሞ በዛ በኩል አሉ። ሁለቱም ትክክል አለ። የእግዚአብሔር ቃል የራሱ ስርዓት አለው። በእንዴት ያለ አቀባበል እንደተቀበላችሁ ምዕራፍ 2 ላይ ሄዳችሁ ቁጥር 10 ላይ ስታዩ ከኔ የወጣውን ቃል ይላል እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ሁል ጊዜ ስለእናንተ አመሰግናለሁ አላችሁ። የተናገረው ሐዋርያው ጳውሎስ ነው። ታሪኩን የሚነግሩኝ ሰዎች እንደኔ አጭር ነበር ይላል። አጭሩ ሰውዬ ነው የተናገረው። ግን ሰዎቹ አጭሩ ሰውዬ የተናገረ ሳይሆን እግዚአብሔር ተናገረ አሉ። እንኳን አላችሁ። ለምን ሲባል አጭሩ ሰውዬ ብትሉ ኖሮ የሚሰራው ቃል ላንተ አይሰራልህም ነበር አለ። ቃሉን እኮ ነው ላንብበው መሰለኝ። ዝም ብላችሁ አያችሁኝ። ቆይ ቁጥሩን አሳስቻችኋለሁ። 2:13 ከኛ የሰማችሁትን የእግዚአብሔርን ቃል አሜን። ከማን ነው የሰሙት? ከኛ አይደል? ቃሉ የማን ነው? የእግዚአብሔር አሜን። የተናጋሪዎቹ እኛ፣ ቃሉ የማን? እግዚአብሔር። ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ መቀበል የሚባል ነገር አለ። እናንተ ሰዎች እየሰማችሁ ነው ወይ? የእግዚአብሔርን ቃል ምን የሚባል ነገር አለ? መቀበል። መተኛትም አለ፣ ማዋሸክም አለ፣ መቀበልም አለ። በእናንተ በምታምኑት ዘንድ በሁሉም አይደለም መራዊ በእናንተ በምታምኑት ዘንድ በርግጥ እንደሚሰራ ለሁሉም አይሰራም። ቁጭ ብሎ ለቢላ አይሰራም። የእግዚአብሔር ቃል መጣ ብሎ ጅት አሜን ብሎ ለሚቀበል ሰው አሜን ብሎ ደግሞ ወጥቶ ጣል አድርጎ መሄድ ሳይሆን ሄዶ ተንቀጥቅጦ ለሚታዘዘው ሰውዬ ለሱ ይሰራል። የእግዚአብሔር ቃል የሚሰራና ሕያው ነው። ለሁሉም አይሰራም። የሰማችሁት ቃል በእምነት ስላልተዋሃደ ለነሱ ጠቅሟቸው ለእናንተ አልጠቀማችሁም ይላል። ለካ የሚጠቅመው ቃል ላይጠቅምም ይችላል። አቀባበል አለ። ለካ እቺ ቤተክርስቲያን አቀባበል ታውቃለች። በእግዚአብሔር ሰዎች በኩል ቃል እንደሚመጣ ታውቃለች። እና ይኸውላችሁ ከኛ የሰማችሁትን እግዚአብሔር ቃል በተቀበላችሁ ጊዜ በእናንተ በምታምኑት በርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ እናመሰግናለን። አሜን። እንኳንም አጭሩ ሰው እየተናገረ አላላችሁ። ለምን? ይሄ የሚሰራው ቃል አይሰራልሽም ነበር። እንኳን ሰራልሽ እሳይ ብሎ እግዚአብሔርን ያመሰግናል ማለት ነው። ምን አደረጉ? የእግዚአብሔር ሰው የእግዚአብሔርን ቃል እንደሚያመጣ አውቀው የጌታን ባሪያ በልኩ የእግዚአብሔር ቃል አፍ ነው፣ የእግዚአብሔር ጸጋ የሚያልፍበት ነው ብሎ ስለተቀበሉ ማለት ነው። 6ኛ ቁጥር 9 ላይ ስታዩ በጣም አስደናቂ የሆነው ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። እነዚህ ሰዎች ጣዖት ነበር የሚያመልኩት። ወንጌል ሰሙ። ጣዖት የእግዚአብሔር መንግስት መጣለች። ዞሩ። ንስሐ ማርቴን ዞሩና ቀጥ ብለው አገልግሎት ውስጥ ገቡ። ቃሉን ያነበብኩላችሁ ወደ ማገልገል መጡ ይላል እንጂ ወደ መቀመጥ መጡ አይደል። አሎ በቃ ንስሐቸው ጌታን ተቀብለዋል ተብሎ ኑሮውን ቀጥለዋል አልነበረም። ጌታን ተቀብሏል። ከዛስ አገልጋይ ሆነዋል። እግዚአብሔርን ወደ ማገልገል እንዴት ዘወር እንዳላችሁ ከጣዖት አምልኮ እግዚአብሔር ሕያውና እውነተኛ የሆነውን አምላክ ወደ ማገልገል። 7ኛና የመጨረሻ ዳግም ምጽአቱን የምትጠባበቅ ቤተክርስቲያን ነበረች። አሜን። ከሙታን ያስነሳውን ከሰማይ የሚመጣውን ልጁን ከሚመጣው ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። ምን አይነት ጉድ ነው! ምድር አይሉ በቃ አይሉ ጌታ ይመጣል ይላሉ። ይሄ ያገለግል ቅድም እንዳልኳችሁ አምላክ ሲመጣ ዋጋዬ እሱ ጋር ነው ያለው ይላሉ። ይሄ በሙላት ከሱ ጋር እኖራለሁ ይላሉ።
የሚጠባበቅ መንፈስ ነበራቸው። እንዴት ናት? ቆንጆ ናት ሴቲቱ ሙሽራይቱ። አቤት ስታምር! እስቲ ቁንጅናውን ያየ ሰው ለእግዚአብሔር ክብር። ሌላ ጊዜ ልመለስበት እችላለሁ፣ ግን እንዲሁ ነካ አድርጌው ልለፍ ዛሬ ወደ መጸለይ። እንዴት እንደዚህ ያማረባት ግን የሚለውን ነካ ማድረግ የሚያስፈልግ አይመስላችሁ? ሌላ ጊዜ በደንብ እገባበታለሁ፣ ግን ነካ እናርገው። ቁጥር 5 ላይ ነው የምናገኘው። ቁጥር 5 ላይ ያነበባችሁ እዛ ላይ ከሁለት ነገር የተነሳ እንደሆነ ታያላችሁ። አንደኛ ከመልእክቱ የተነሳ፣ ሁለተኛ ከመልእክተኛው የተነሳ እንደሆነ ታያላችሁ። ቁጥር 5ን እናንብበው። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። አንድ በሉ፣ መልእክቱ በቃል ብቻ አይደለም፣ በመንፈስ ቅዱስ በኃይል። አሜን። ከዛ በብዙ መረዳት አለት እዛ ቤተ ክርስቲያን ቃል የሚያቀርብ ሰው እግዚአብሔር ጸጋ የሰጠው ሰው ነው። ምራዬ በተራ እኮ ነው። አንድ ቦታ ሳገለግል እንደዚህ ከፊት ተደርድረዋል ሽማግሌዎቹ። ከዛ እኔ መጀመሪያ ቀን ወጣውና ቃል የሚያካፍል ሰው አለ ከእናንተ መካከል አልኩ ማለት ነው። ያገለግል ስል እንደዚህ ያሉና እነዚህ በሙሉ ሽማግሌዎች ናቸው አሉ ማለት ነው። እኔ ታዲያ በሆዴ ሽማግሌ ሆንክ ማለት ታዲያ ቃል አካፋይ ነህ ማለት ነው። ማን ነው ያለ? በሆዴ ነው የተናገረ። ለምን እጅ በማውጣት በሽምግልና ቃል ማካፈል አይቻልማ? በጸጋ ነው። ነገር በጸጋ ነው። እርፍ በለው በጸጋ ነው በለው። ስለዚህ በብዙ መረዳት። አንዳንድ ሰው እኮ እንኳን ቃል ሊያቀርብ ይቅርና መባ ሲሰበሰብ የሚናገሩ ሰዎች አሉ አይደል? መባ ሰብስብ ተብለው ይወጡና በውስጤ ያለው ቃል ምናምን ብለው ይናገራሉ። አንዳንድ ሰዎች ማለት ነው። እኔ ውስጤ በቃ ወይኔ እላለሁ፣ አይመቸኝም። ገብቶ ከጸጋ ጋር የተፋታ ንግግር ነው የሚናገሩ። ጸሎት ይጸልያሉ ተብለው ወጡ አንድ ቦታ በቅርቡ እና እኔ ምኑን ከምኑ እንዳያያዙት መድኃኒዓለም ነው የሚያውቀው። ከዛ ያነሳሉ፣ ከዚህ ይጥላሉ። እኔ 5 ደቂቃ ስቅየት ቶሎ የሚጨርሱበት እንኳን ልጸልይ ማለት ነው። ሆይ ጸጋ ያስፈልጋል በቤት ስለሚገባው ይላል። አያቸው ጸጋ የሌለው ሰው ቁጭ ብሎ ከመቀመጥ ከማስተምር ከመማር ቶሞካ ሄጄ ቆንጆ ማኪያቶ ብጠጣ እንዴት እንደምባረክ ልነግራችሁ አልችልም። አደነገጣችሁ አይደል? በቃ እኔ ያልኩ ምን ተመጣላችሁ? በብዙ መረዳት እንጂ ዝም ብሎ ስላነበብክ ስለተሾምክ ወይም ዲግሪ ስላለ ከፈለክም የስነ መለኮት እስከ ፒኤችዲ ለምን አይኖርህ? ጸጋ ከሌለ ማለት ይህ ትንሽ ባሪያ ከፊታችሁ የቆመው ስንት ነገር አይቷል በ30 ዓመት በጌታ ቤት ውስጥ በተለይ በማስተርጎም አገልግሎት። ወይ አንዳንዱ አጠገቤ የቆመው ሰውዬ እዚህ የመጣው ገንዘብ ስላለው ነው። ደሃ ሀገር ስለሆነ ነጭ ስለሆነ ለደሃ ገንዘብ ስለሚሰጥ ይመጣና አጠገቤ ይቆማል። ወይኔ በወገናችሁ ሰቃይ ያለው እሱ የሚለውን ለማስተርጎም ትክክለኛ ነገር እኮ ነው የሚናገረው። ምንም የስነ መለኮት ዝንፈት የለውም። ግን ስቅየት ትላለሁ፣ አንዳንዴም በስጨት ትላለሁ፣ አንዳንዴ በያዝኩት ማይክ ያሰኘኛል። እንደሱ አይነት ሰው አስተምሮ ምን ልትሆን ትችላለህ? እቺ ቤተ ክርስቲያን የተሰራቸው የጸጋ ቃል ያላቸው አገልጋዮች ስላገለገሏት፣ ሐዋርያ ጳውሎስ ስላገለገለ፣ ጸጋ ስለተቀበለች በመንፈስ በቃል ብቻ አለ ግሬኮም ውልቅ የእግዚአብሔርን ሕዝብ የማስተኛት አገልግሎት የሚሰጡ አሉ። ምን ልበላቸው? ልተዋቸው።
ሁለተኛ መልእክቱ ስታነቡት ይሄ መልእክቱን ነገርኳችሁ። ሁለተኛ መልእክተኞቹ ደግሞ ምን ይላል? እኛ ደግሞ ስለእናንተ ስንል በመሐከላችሁ እንዴት እንደኖርን ታውቃላችሁ። ይሄ ደግሞ መልእክተኛ አያችሁ፣ ቃሉን ይናገራሉ፣ ቃሉን ይኖራሉ። ያብዛልን እንደዚህ። እናንተ ማለት ቅድም አንብቤላችኋለሁ፣ እኛንና ጌታን መስላችሁ። ኧረ መድኃኔዓለም ምሕረት ያድርግልን። እኛ ምንድን ነው የምንላችሁ? ወደ ሰው አትመልከቱ፣ ወደ እኛ አትመልከቱ፣ ወደ ጌታ ተመልከቱ። ሰው ደካማ ነው፣ አልተጻፈም። የተጻፈው እኛንና ጌታን መስላችሁ። አሜን አሜን። በቃ ስታዩ ምዕራፍ 2 ላይ እኛ እንደሌሎቹ ገንዘብ ፈልገን ስስት የምንሸቃቅጥ አይደለንም ይላል። ይህ ምዕራፍ 2 ላይ አንብቡት። ስትሄዱ እንደ እናት ነው እኮ ይሆንላችሁ ይላል። ቀወርድ ብሎ እንዳባት ይላል። አያችሁ፣ ታዲያ ቢያምርባቸው ምን ይገርማል? በቃ አሁን የላቀች ቤተክርስቲያን አየን። አሜን። ላቁ አገልጋዮችን አየን። በቃ አሁን ወደ ምን እንደምናድግ አወቅን ማለት ነው። ወደዛ ነው የምንሰራው ማለት ነው። አሜን። ጌታ የተመሰገነ ይሁን። አንድ ምስጋናና እልልታ ለጌታ ለእግዚአብሔር አምላክ። ሃሌሉያ ሃሌሉያ። እንጸልይ ወገኖች።